ከሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ነው ብለው ታውቃለህ። ያረገዝኩት ራሱ እኮ የጠፋችው ልጄን ለመተካት ብዬ ነው። የአንድ ቀን ስህተት ነው ብዬ ነው። ብዙ ነገሮችን እኮ ማድረግ እችል ነበር። ምን ማለት ነው ሰላም? አየህ ሰላም ምን ማለት ነው? መንገድ እውነት ዳጣ የለችም እንዴ? ምን ከእሷ ጋር ነበርኩ ለማለት ነው? አይ አላውቅም። ለነገሩ አንተ መሸወድ ለእሷ በጣም ቀላል ነው። በጣም ዱርዬ ነች እኮ። ለነገሩ ማን ያውቃል? አሁንም እኮ እኔ ከአንዱ ጋር እየጨፈረች ነው የሚሆነው። በጣም ዱርዬ ነች እኮ። ትፍረዱ ይላል መጽሐፉ። የዘማዊቷን ሴት ታሪክ አታውቂም? ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። አቤጌል ሁሉንም ሚስጥር ደረሰችበት። አቶ ደረጀ መኪና ውስጥ እንግዲህ ማይክ በማስቀመጥ የሁሉንም የሚያወሩትን ነገር ሪከርድ አድርግታለች ማለት ነው። እንግዲህ ሰላምና አቶ ደረጀ ሲጨቃጨቁ ነበረ፣ ስለ ልጃቸው ስለ ዳጣም ሲያወሩም ነበረ። ነገር ግን ይህን ሁሉ እየሰማች ትገኛለች። እንግዲህ ምን ይፈጠራል? ለወይዘሮ ማርታ ትነግራታለች ወይስ ደግሞ አይ የእናትና የአባቴ ቤት መፍረስ የለበትም ብላ ዝም ትላለች የሚለውን እንግዲህ እስከ ፈጻሚው ድረስ አብራችሁኝ ሆኖ መጨረሻ ላይ ደግሞ ተጨማሪ ቪዲዮ ማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንግዲህ በዛሬው ዕለታ አቤጌል ምንጊዜም አታርፍም፣ ተጠራጣሪ ናት። ማንም የሚረዳት ሰው የለም በዚህ ቤት ውስጥ ማለት ነውና እንግዲህ አርጁ ፍቅረኛዋን እሱ ያፈቅራታል እንግዲህ እሷ ባታፈቅረውም እንግዲህ ማይክ ግዛልኝ እናና በማለት ማይክ የአቶ ደረጀ መኪና ውስጥ ቁልፍ በመስረቅ እንግዲህ መኪና ውስጥ ድምጣቸውን የሚቀርጥ ማይክ አስቀምጣ ትገኛለች ማለት ነው። እንግዲህ እሷ ይህን ማይክ ያስፈለጋት ምንድነው? ሁልጊዜ ዳጣና አባዬ መኪና ውስጥ የሚያወሩት ምንድነው የሚል ጥርጣሬ አሳድሮባት እንቅልፍ ነስቷት ነበርና ስለዚህ አባዬና ዳጣ ያላቸው ቅርርቦች በጣም እያሳሰበኝ ነው። ዳጣ ከዚህ ቤት ትውጣ ሲባል ዳጣ ከዚህ ቤት አትወጣም፣ አቤጌል ወደ ውጭ ሀገር ትላካለች አለ። ምንድን ነው ዳጣና አባዬ ያላቸው ቁርኝነት? ይሄማ የሆነ ለየት ያለ ሚስጥር አላቸው። በየጊዜው ደግሞ መኪና ውስጥ የሚያወሩት ምንድን ነው በማለት እንግዲህ የራሷ ጥርጣሬ አድሮባት ነበር። እሱንም ለማሳካት እንግዲህ የአባቷን ቁልፍ መኪና ቁልፍ በመስረቅ ማይኩን መኪና ውስጥ አስቀምጠዋለች ማለት ነው። ነገር ግን ሰላም 8ኛ ወሯ ስለገባ ሆስፒታል መሄድ ነበረባት። ሌላ ጊዜ የምታደርሳት እንግዲህ ወይዘሮ ማርታ ነበረችና ወይዘሮ ማርታም ዛሬ እኔ ስለደከመኝ እስቲ አንተ አድርሳት ብለው ነበርና እሱም እሺ አንቺ ታዘሽኝ በማለት እንግዲህ ታዛዥ ሆኖ ሰላምን ሆስፒታል አድርሶ ሲመለሳት እሱም እንዴት ነበረ እያለም እየጠየቃት ነበርና እሷም ሁሉም ነገር ጥሩ እንደሆነ 8ኛ ወር ውስጥም እንደገባች እንግዲህ ዶክተሮቹ እንደነገሯት ትነግረዋለችና እሱም ጥሩ ነው በቃ እያላት ነበረ። ይህን ሁሉ ነገር እንግዲህ ብዙ ሚስጥሮችን አውርተዋል ማለት ነውና ወንድ ነው ሴት ነው አሉሽ ታዳ ቢላትም እንግዲህ አልነገሩኝም፣ እንዲነግሩኝም አልፈልግም። ሴት ብትሆን ደግሞ ደስ ይለኛል። እኔ እችን ልጅ አሁን ያረገዝኩት የበፊቷን ልጄን ለመተካት ነው። እንደዚሁም ደግሞ ሴት ብትሆንም ደስ ይለኛል። ስሟን ማን እንደምላት ልንገርህ። ሴት ትሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ነው የምላቸው። ግን እኔ የምለው ጋሼ ግን ለምንድን ነው ልጄን እስካሁን ድረስ ያላስተዋወከኝ ነበር ያለችውና አንድ ቀን አስተዋውቅሻለሁ ቀስ ብዬ ለትዳሬም አስቤልኝ እንጂ ሰላም ነበር ያለትና እሱ እኮ ለትዳርክ አስቤልህ እኮ ነው 19 ዓመት ሙሉ ልጄ በህይወት ትኑር አትኑር ሳላቅ ዝም ብዬ ተቀምጫለሁ። አንተ ግን ልጄ በህይወት እንዳለች እያወቅህ እንኳን አንድ ነገር አልነገርከኝም፣ ዝም ምን ያልከኝ። እኔ ግን አሁንም እየጠበቅኳት ነኝ፣ ለወደፊትም እጠብቃታለሁ። እንደዚህ ከሆነ እኔ እናንተ ሩቅ ምንጓዝ አይመስለኝም ነበር ያለችውና እሱም ማለት ሩቅ አንጓዝም ስትይ ምን ማለት ፈልገሽ ነው ቢላትም ማለትማ ጊዜው የከፋ ነው። ዛሬም ነገም መቼ እንደምንሞት አይታወቅም። ያለው ነገር እውነቱን ብትነግረኝ ነገም እንደሚፈጠራና አይታወቅም ስለሆነ ካልሆነ ግን
ያልታሰበ ነገር ልጠቀም እችላለሁ ወይ ደግሞ ያልሆነ ነገር ልወስን እችላለሁ፣ እገደዳለሁ ነው ያለችው። ማለት እያስፈራራሽኝ ወይ ቢላትም አዎ እያስፈራራሁ ነው፣ ምን ልታደርጊ ነው? መቼም ለማርታ እነግራታለሁ እንዳትይ ነበር ያላትና አዎ እነግራታለሁ፣ አንተ ዛሬ ነገ እያልከኝ ነው፣ ጊዜው ደግሞ በጣም እየረዘመ ነው። አንድ ቀን ትረሳው እንደሆነ ነው እንጂ አንድ ቀን ሰርፕራይዝ አደርግሻለሁ ብለከኝ ነበረ። ስለዚህ ደግሞ እኔ ልጄ ማወቅ ፈልጋለሁ፣ ስለ ልጄ ልትነግረኝ ይገባል። እኔ የአንድ ቀን ስህተት ነው ብዬ ነው ዝም ያልኩትኝ እንጂ መናገር አቅቶኝ አይደለም። እትዬ ደግሞ ጥሩ ሰው ናት፣ ልጠነቀቅላት ይገባል ነበር ያለችውና እሱም አዎ ማርታ ጥሩ ሰው ናት፣ ልትጠነቀቅላት ይገባል። ይህን ነገር በፍጹም ማርታ ማወቅ የለባትም ነበር ያለውና እሷ አይ ካልሆነ በዚሁ የሚቀጥል ከሆነ ማወቋ ሳይቀርም ጋሽ ነበር ያለችውና እሱም በፍጹም ማወቅ የለባትም ደግሞ ቃል ገባልሻለሁ ልጅሽን አስተዋውቅሻለሁ አንድ ቀን፣ ግን ጊዜ ስጪኝ እያሰብኩበት ነው፣ በደንቡ ላስብበት ነበር ያላትና ይሄ ሁሉ ያወሩት ሚስጥር እንግዲህ ሪከርድ ሆኗል ማለት ነው። የተደበቀ ማይክ አለ፣ የሚያወሩት ነገር ሁሉ እንዳለ ሪከርድ እየተደረገ ነው። ስለዚህ ላንተም እኮ ልጅህ ናት ነበር ያለችውና ስለዚህ የጠፋች ልጅ አለችው፣ እሷም 19 ዓመቷ ነው፣ የእሱና የእሷ ናቸው። እንደዚሁ ደግሞ ሰላም እንደወለደቻት እንደተጣለችም ወዲያውኑ እየነገረችውም ነበረ። ይሄንን ነገር ግን አንድ ቀን ለወይዘሮ ማርታ አንስታ እትዬ አንቺ ወዲያውኑ ወልደሽ ልጅሽ ብትጠፋብሽ ምን ታደርጊያለሽ እያለቻት ነበር። እሷም አረ በስማን በይ ሰላምዬ ምን እያወራሽ ነው ነበር ያለቻትና አይ እንደው ዝም ብዬ ጠየቅኩሽ ነበር ያለቻትና እጠብቃታለሁ ልጄ ከሆነች ከጠፋችብኝ እስከማገኛት ድረስ በህይወት እስካለው ድረስ እስከ ሞት ፍጻሜ ድረስ እጠብቃታለሁ ነበር ያለችውና ግን ለምን ጠየቅሽኝ ብትላትም አይ ዝም ብዬ ነው ቢሆን ብዬ እኮ ነው የጠየኩሽ እትዬ ምንም የለም ነበር ያለቻት። አይ አትፍሪ ማንም የሚሰርቅሽ የለም ደንቦ አርግተን እንጠብቅልሻለን ነበር ያለቻትና ይሄን አውርቶ አቶ ደረጀ ወደ ቤት እንደተመለሰ እንግዲህ አቤጌል ወደ መኪና ነበር ሮጣ ሄደችውና እንደዚሁም እንግዲህ ዳጣን ሱቅ ስትሄጂ ንገሪኝ ከአባዬ ጋር የምትገዢልኝ ቃል ነበር ያለቻት። እሷ ለምን ለራስሽ አትገዥም ነበር ያለቻት እና እሷ አይ አንቺ ትገዢልኛለሽ ነበር ያለቻት። ደግሞ አባዬ የት ሄዶ ነው ብትላትም ሰላምን ሆስፒታል ሊያደርስ ሄዷል ስትላት እንግዲህ ድንግጥን ያለችው ማለት ነው። እንደዛ ነው እንዴ በቃ ታየው ነበር ያለቻት እና ምን አስበሽ ነው አቤጌል የሆነ ነገር አስበሻል፣ አንቺ ለምን ለራስሽ ሄደሽ አትገዥም ስትላት አይ ምን ችግር አለው እኔ ተማሪ ነኝ፣ አንቺ ደግሞ ስራ ፈትነሽ ትገዥልኛለሽ ችግር የለውም ነበር ያለቻትና እሷም እሺ ግን የሆነ ነገር ተንኮል አስበሻል ነበር ያለቻትና ይህን ነገር ያለችው እንግዲህ እነሱ ሲሄዱ ሬዲ ሆና ለመጠበቅ ነው፣ እነሱ የሚያወሩትን ለመስማት ነው ማለት ነውና ነገር ግን እሷ ያሰበችው ሌላ ነው፣ የሆነው ነገር ደግሞ ሌላ ሚስጥር ነው ማለት ነውና እንግዲህ መኪናው አልከፈት ብሏት ዳጣን ሂጂና ከአባዬ ኪስ ቁልፍ ሰርቀሽ አምጪ ብላት ነበረ። ነገር ግን አቤጌል ነች ያለችኝ እንዳትይ ብላት ነበረ። አቶ ደረጀና እንግዲህ ወይዘሮ ማርታ ሳሎን ላይ ቁጭ ብለው እያወሩ ነበር። ስለተሳፈረበት ሀገር አንዳንድ ነገሩ እየነገራት ነበረ። እንግዲህ ውሃም ሸሀፍ እያለች ሄዳ አባቷ አጠገብ ቁጭ ብላ እጇ ወደ ኪሱ ሰዳ ነበረ ቀስ ብላ። ወይዘሮ ማርታ ያየቻት እንግዲህ ገላምጣት ነበረ። አቶ ደረጀም ቀስ ብሎ ቆንጠጥ አርግቷታል ወደ ኪስ ስትገባ። ምን ፈልገሽ ነው ብትባልም ልትናገር አልቻለችም። ድጋሚም እንግዲህ ቀስ ብላ እጇን ወደ ኪሱ ሰዳለች። አቶ ደረጀ እንግዲህ ሌባ እዛው ተይዛለች ማለት ነው። በእጁ ድርግም አርግቶ እዛው ኪስ ውስጥ ነው ያዛትና ወይዘሮ ማርታን በጣም እየተቆጣቻት እየገላመጠቻት ነበረ እንግዲህ ባይኗ። እሷ ግን ለምንድን ነው እስር ኪሴ ውስጥ የገባሽው ምን ፈልገሽ ነው ብትባልም አይ እኔ አይደለሁም አቤጌል ናት የአባዬን ቁልፍ ያዥና እኔ በላይ ነው የመኪናውን ነበር ያለችውና ምን ፈልጋ ነው ምን ልታደርግ ነው ቁልፍ የምትለው ቢባልም እንግዲህ አላቅም አምጪው አለችኝ ነበር ያለው። አቤጌል ተጠርታ ስትጠየቅ እንግዲህ ጥፍር ልገዛ ሊሄድ ነው ያለችውና ጥፍሩ ደግሞ ሩቅ ቦታ እንደሚገኝ አባዬ ደግሞ ደክሞሃል እኔ ለራሴ ሄጄ ገዝቼ እመጣለሁ ነበር ያለችውና ያሳበበችው ሰበብ ያልታሰበ ሰበብ ነውና እንግዲህ አቶ ደረጀ ይዟት ሊሄድ ነበረ። እሱም ስልኩን ደግሞ ቤት ረስቶ ነበርና ስልኩን ማን ነው የሚያመጣልኝ ሲል እንግዲህ እኔ አባዬ በራሴ ስልክ ደውል በቃ እያለችው ነበረ። መሄድም አይፈልግም ደክሞታልም
ነገር ግን እሷ የፈለገችው አቶ ደረጀ ሄዶ ስልኩን ከቤት እንዲያመጣ ነው። እሷ መኪና ውስጥ ተቀምጣ የደበቀችው ማይክ ለማውጣት ነበር ሀሳቧ። እሱም አልሄድም እኔ ብሎ እንግዲህ መኪና ውስጥ ቁጭ ብሎ ዳጣን እንግዲህ እዛ ሰፈር ዳጣ ነበር። ዳጣም ሲጠራት አትሰማም። ውሃና ምጥንም እየተጫወቱ ሲጠራቸው ነበር፣ እነሱም አልሰሙም። በይ እንግዲህ አንቺ ከደከመሽ እኔ ሄጄ አመጣለሁ ሽማግሌው ሲል እንግዲህ ልጆቹን ሲጠራ ራሱን መኪና መስኮት ላይ አውጥቶ ነበርና እንግዲህ እሷ ቀስ ብላ የደበቀችው ማይክ አውጥተዋለች ማለት ነው። ወደ ቤትም ሄዳ እኔ ስልኩን አመጣልሃለሁ በቃ ብላ ወዲያኑ ደግሞ ሀሳቧን ቀይር አርግታ አባዬ ተው በቃ ደውዬ ጠየቅኳቸው ቤት ድረስ እናመጣልሻለን ብለውኛል በማለት እንግዲህ ሀሳቧን አስቀይረዋለች ማለት ነው። ነገር ግን ወደ ቤት ተመልሳ እናትየዋን ወይዘሮ ማርታን ለማሳመን እየሞከረች ነበርና እማዬ እመኝኝ እኔ እዚህ ቤት የማየው ነገር ሁሉ እውነት ነው፣ አንድ ቀንም ዋሽቼሽ አላቅም ነበር ያለቻት። ወይዘሮ ማርታም እንግዲህ ጥርጣሬ አድሮባታል። ምክንያቱም ናታንና ዳጣ ሲሳሳሙ አይታችኋለች፣ ሲያወሩ አይታችኋለች። ስለዚህ እነኚህ ሁለት ልጆች ፍቅር እንደጀመሩ በደንቡ አውቃለች ማለት ነውና ስለዚህ አቤጌል እውነቷን ነው እያለች ነው ማለት ነውና ራሷን አሟት እንግዲህ ሀሳብ ውስጥ ገብታም ተኝታም ነበርና አቤጌልም እንግዲህ አጠገቧ በመሄድ አንዳንድ ነገሮችን እያወራች ነበር እና እሷ ግን ምንም ነገር ልሰማት ፈቃደኛ አይደለችም። ምንም ነገር እንዳትነግረኝ ነበር ያለቻት። እንግዲህ እሷም በቃ ምንም ባለመስማት ዋቃ አጠገቧ አባራታለች ማለት ነው። ስለዚህ ደግሞ የምነግርሽ ነገር አለ፣ እማሰማሽ ድምጥም አለ፣ ዛሬ ብዙ ነገር ትሰሚያለሽ ነበር ያለቻት። ምንም አታስሚ ሂጂ ለራስሽ ስሚ ነበር ያለቻት እና መጨረሻ ላይ እንግዲህ ድምጦቹን አንዳንድ ነገሮች እየሰማች ነበረ። እንደ ከፈተይ ወዲያውኑ በቃ ሰላምና አቶ ደረጀ ያወሩት የተነጋገሩት ነገር ነው የመጣላት ማለት ነው። እንግዲህ ይህንን ነገር ሚስጥሩን ደርሳበታለች። አባቷ እንግዲህ አቶ ደረጀ የአቤጌል አባት ነው። ይህን ሚስጥር እውነት አሳልፋ ለወይዘሮ ማርታ ትሰጣለች? ትዳሩ ቤቱ እንዲበጠበት ታደርጋለች ወይስ ሚስጥሩን ትደብቃለች? እናንተ ምን ትላላችሁ? እንደኔ ግን አትናገርም፣ ትዳሩም እንዲፈርስ አታደርግም፣ ዝም ትላለች፣ የሚስጥር ትይዛለች ብዬ ነው የማስበው ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ እላለሁ። ሁላችሁንም ከልብ አመሰግናለሁ። ቀጣይ ቪዲዮ ይዤላችሁ መጣለሁ ማለት ነው። እስከዛው ድረስ ሰንብቱልኝ።